ከጠዋቱ 4 ሰዓት ነበር። በሙምባይ አንዴራ ምስራቅ ውስጥ በሚያብረቀርቅ የመስታወት ህንፃዎች ፊት ለፊት የቅንጦት መኪናዎች ተሰልፈው ይገኛሉ። የመኪናው በር እንደተከፈተ የሚያምር ሱፍና የሚያብረቀርቁ ጫማዎችን የለበሱ ሰዎች ወረዱ። በፍጥነት ወደፊት ለመራመድና ስኬታማ ለመሆን ያላቸው ከፍተኛ ፍላጎት በሁሉም ሰው ፊት ላይ በግልጽ ይታይ ነበር። በዚህ ግርግር ውስጥ አንድ ወጣት በጸጥታ ወደ ቢሮው ዋና በር እየሄደ ነበር። በትከሻው ላይ አሮጌ ቦርሳ አንግቷል። ልብሶቹ ትንሽ ተቀዳደዋል። ጫማዎቹም በጣም ስለተለበሱ ለብዙ ዓመታት እንደተለበሱ ያስታውቃሉ። ስሙ አራብ ይባላል። ማንም ሰው ለሱ ትኩረት አልሰጠም፣ ምክንያቱም በሁሉም ሰው እይታ ተራ ሰራተኛ ብቻ ነበር። ሆኖም ግን በእውነቱ አራብ ተራ ሰው አልነበረም፣ የዚህ ኩባንያ እውነተኛ ወራሽና የወደፊት ባለቤት እንጂ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በውጭ ሀገር ትምህርቱን ከጨረሰ በኋላ በቅርብ ወደ ህንድ ተመልሷል። እናም በአንድ ትልቅ ኩባንያ ውስጥ የሥራ ልምምድ እያደረገ ነው። ነገር ግን ኩባንያውን በኃላፊነት መውሰድ ካለበት መጀመሪያ ቡድኑ ምን እንደሚመስል እናም ማን ሐቀኛ ማን ጨዋ እንዲሁም በትዕቢት የተሞላ ሰውስ ማን እንደሆነ ማወቅ ነበረበት። ከዛም ሁሉንም ነገር ተደብቆ ማንነቱን ቀይሮ ለማወቅ ወሰነ። ለዚህ ዓላማ ራሱን እንደ ጽዳት ሰራተኛ ሸሸገ። መጥረጊያ በእጁ ይዞ ጎንበስ ብሎ ወደ ቢሮው ገባ። በሩን እንዳለፈ አንዲት ረጃጅም ጫማ ያደረገች ሴት በፍጥነት ወደሱ እየሄደች ነበር። ፕሪያ ትባላለች። እሷ የኩባንያው ረዳት ስራ አስኪያጅ ነች። በበታቾቿ ዘንድ ጨካኝና ጥብቅ እንደሆነች ትታወቃለች። ፕሪያ አራብን ስታይ አይኖቿ ጠበቡ። ከላይ እስከታች ተመለከተችውና በከባድ ድምፅ እዚህ ለምን ቆምክ? ሁሉንም ነገር አሁን አጽዳ፣ ይህ የምትቆምበት ቦታ አይደለም በማለት ተናገረችው። አራብም ራሱን አዘነበለና ለተወሰነም ጊዜ በደረቱ ላይ ትንሽ ህመም ተሰማው። ነገር ግን በተረጋጋ ፊት መጥረጊያውን በጸጥታ አነሳና ወደ ጥግ ተንቀሳቀሰ። ይህ ውርደት ለሱ ቀላል አልነበረም። ቢሆንም ግን እውነተኛው ዓላማው ሌላ እንደሆነ ያውቅ ነበር። ይህ ጨዋታ አልነበረም፣ ማለፍ የነበረበት አስፈላጊ ፈተና እንጂ። ከመሄዱ በፊት ፕሪያ በፌዝ እንዲህ አለችው፣ አዎ እዚህ እንዳለው አሮጌው ጠራጊ ሰነፋቱን፣ አለበለዚያ ለረጅም ጊዜ መቆየት አትችልም። ይህን ሲሰሙ አንዳንድ በአቅራቢያው ያሉ ሰራተኞች ፈገግ አሉ። አንዳንዶቹ በጸጥታ ሳቁ። አንዳንዶቹ ደግሞ ፊታቸውን በፋይሎቻቸው ውስጥ ሸፍነው ሄዱ። ይህ ተራ የጽዳት ሰራተኛ አድርገው የቆጠሩት ሰው ነገ ዕጣ ፈንታቸውን እንደሚወስን ማንም አላሰበም። አራብ በመጥረጊያው መሬት ላይ ምልክት አድርጎ ሁሉንም ነገር እንደሚያይ፣ ሁሉንም ነገር ለመታገስና በትክክለኛው ጊዜ እውነቱን ለሁሉም ለመግለጥ ለራሱ ቃል ገባ። የምሳ ሰዓትም ደረሰ። የድርጅቱ መመገቢያ እንደተለመደው በእንቅስቃሴ የተሞላ ነበር። አንዳንድ ሰራተኞች ጮክ ብለው ይስቁ ነበር። አንዳንዶች በእጃቸው የቡና ኩባያቸውን ይዘው ይጻጻፉ ነበር። አራብ በጸጥታ መጥረጊያ ይዞ በማጽዳት ተጠምዶ ነበር። አይኖቹ ወለሉ ላይ ነበሩ፣ ነገር ግን ጆሮዎቹ ሁሉንም ነገር ያዳምጡ ነበር። በድንገት አንዲት ሴት ጮክ ብላ ወደሱ ጠቁማ እየሳቀች አዲሱ ጠራጊ በጣም ገጠሬና በህይወቱ ለመጀመሪያ ጊዜ ወደ ትልቅ ቢሮ የመጣ ነው የሚመስለው በማለት አፌዘችበት። ከጎኗ የተቀመጠችው ሌላ ልጅ ወዲያውኑ ከሷ ቀበል አድርጋ አዎ አሳንሰሩን እንኳን እንዴት መጫን እንዳለበት የሚያውቅ አይመስለኝም አለች። ከነሱ ጋር የተቀመጠችው ሌላ ሰራተኛ ጉዳቱ ላይ የበለጠ ስድብ ጨመረችበትና ነገ በኩሽና ውስጥ ምግብ ለመጠየቅ ከኛ ጋር እንዳትመጣ አለች። የሁሉም ሰው ሳቅ አንድ ላይ አስተጋባ። የጥላቻና የትዕቢት አየር በከባቢው ውስጥ ተሰራጨ። ነገር ግን አራብ ቀና ብሎ ተመለከተ። በከንፈሩ ላይ ትንሽ ፈገግታ ነበር። በአእምሮው ውስጥ የሁሉንም ሰው ፊት እያስተዋለ ነበር። እንደዚህ አይነት ጊዜያት እውነተኛ ፈተና እንደሆነ ያውቅ ነበር። የአንድን ሰው ባህሪ ለመረዳት በቆመበት ቦታ የእያንዳንዱን ሰው እውነተኛ ተፈጥሮ እያሰበ ነበር። ከተወሰነ ጊዜ በኋላ ሁሉም ሰው ሳቁንና ቡናውን ጨርሶ መመገቢያ ቦታውን ለቆ ወጣ። አራብ አሁንም በማጽዳት ተጠምዶ ነበር። የቁጣ ብልጭታ በውስጡ ይቀጣጠላል። ነገር ግን አእምሮውን አረጋጋ።
ስሜታዊ ከሆነ ሙሉ እቅዱ እንደሚበላሽ ያውቅ ነበር። በትዕግስትና በማስተዋል መቀጠል አለበት። ቀኑ እየጨለመ ሄደ። የሚያብረቀርቅ የቅንጦት መኪና ከቢሮው ውጭ ቆሟል። አራብ ከሩቅ ፕሪያ በስልክ እያወራች ወደ መኪናው እየገባች እንደሆነ አየ። ግልጽ የሆነ የትዕቢትና የማስመሰል ፍንጭ በፊቷ ላይ ነበር። በስልክ የተናገረችውም ወደ አራብ ጆሮ ደረሰ። ይህም አዎ ውዴ፣ ዛሬ ማታ ወደ ታሽ 5 ስታር ውሰደኝ። ወደ ማንኛውም ርካሽ ካፌ መሄድ አልችልም። አራብ ለተወሰነ ጊዜ ትዕይንቱን በጥንቃቄ ተመለከተው። ከዚያም አይኖቹን ዝቅ አደረገ። ይህ ትዕቢተኝነት ለረጅም ጊዜ እንደማይቆይ አንድ ሐሳብ ወደ አእምሮ መጣ። ኃይልና ደረጃ ሁልጊዜ ሰውን ሊያድን አይችልም። አንድ ቀን እውነቱ በሁሉም ሰው ፊት ይወጣል። አራብ በጸጥታ ከቢሮው ወጣ። በአንድ አስደናቂ ጎዳናዎች ላይ ያለው ቀዝቃዛ ነፋስ የደከመውን ሰውነቱን ነካው። ነገር ግን በአይኖቹ ውስጥ የቁርጠኝነት ብልጭታ ነበር። ይህ የረጅም ጨዋታ መጀመሪያ ነበር። እያንዳንዱ ውሸት፣ እያንዳንዱ ብሪት እና እያንዳንዱ ኢፍትሐዊነት የሚጋለጥበት ቦታ። ወለሉ አሁንም እርጥብ ነበር። በድንገት የፕሪያ ጨካኝ ድምፅ አስተጋባ። ወለሉን አጽድተዋል? አሁንም እርጥብ ነው። አንድ ሰው ቢንሸራተትና ቢወድቅስ ምንም አታስብ አለችው። አራብ ራሱን አጎነበሰና በጸጥታ ወለሉን እንደገና ማጽዳት ጀመረ። በዙሪያው የቆሙ አንዳንድ ሰራተኞች እርስ በርሳቸው መተያየት ጀመሩ። ምናልባት አንዳንድ ሰዎች ትንሽ ርኅራኄ ተሰምቷቸው ሊሆን ይችላል። ነገር ግን ማናቸውም አፋቸውን ለመክፈት አልደፈሩም። በፕሪያ ፊት መናገር ችግርን እንደሚያመጣ ያውቁ ነበር። ሁሉም አይኖቻቸውን አዙረው ስራቸውን ቀጠሉ። አንድ ቀን አራብ ቪጃይን አገኘው። በኩባንያው ውስጥ የቆየው ጽዳት ሰራተኛ። ቪጃይ የ35 ዓመት ልጅ ነበር። ለብዙ ዓመታት በኩባንያው ውስጥ ሲሰራ ቆይቷል። ቀላልና ቀጥተኛ ሰው ነው። ብዙም አይናገርም፣ ነገር ግን አእምሮው በጣም ግልጽ ነው። ሁልጊዜ ጠንክሮ ይሰራ ነበር እና ከማንም ጋርም አይጣላም። ሰራተኞቹ ብዙውን ጊዜ ያፌዙበት ነበር። አንዳንዶች የድሮ ተናጋሪ ብለው ይጠሩታል። አንዳንድ ሰዎች በልብሱ ይቀልዱ ነበር። አራብ በቪጃይ ውስጥ የተለየ ብልጭ ታየ። ከሱ ጋር ሲሰራ ቪጃይ ለብዙ ዓመታት እዚህ ነበርክ፣ ሰዎች እንደዚህ ሲሰድቡ መጥፎ ስሜት አይሰማም? ቪጃይ ሳቀና አክብሮት የሚመጣው ከላይ ነው። ዛሬ የሚስቁ ነገ ይረሳሉ፣ ግን ስራችንን በሐቀኝነት ከሰራን አእምሯችን ይረጋጋል አለው። እነዚህ ቃላት የአራብን ልብ ነኩት። ይህ ሰው በአካል ደካማ ሊመስል ይችላል፣ ግን በእውነቱ በጣም ጠንካራ ነው። ቪጃይ ብዙውን ጊዜ በምግብ ሰዓት ዳቦውን ያካፍላል። አንድ ቀን ለአራብ ግማሽ ዳቦ ሰጠውና ውሰደው ልጄ፣ አንተም ብላው፣ እኔ ብቻዬን ነኝ፣ ማድረግ እችላለሁ። አንተ ወጣት ነህ፣ ተጨማሪ ጥንካሬ ያስፈልጋል አለው። የአራብ አይኖች በእንባ ተሞሉ። በቡድኑ ውስጥ ያለ ማንኛውም ሰው መጀመሪያ ፍትህ ማግኘት ካለበት አጎት ቪጃይ ነው ብሎ ለራሱ አሰበ። በዚያ ቅጽበት አራብ አንድ ቀን መብቱን ለቪጃይ ብቻ ሳይሆን እዚህ ለዓመታት ለተጨቆነ ለእያንዳንዱ ሰው እንደሚመልስ ለራሱ ቃል ገባ። ነገር ግን ጊዜው ገና እንዳልደረሰ ያውቅ ነበር። ብዙ ጊዜ መጽናትና ትክክለኛውን እድል መጠበቅ አለበት። ቀናት አለፉ እና አራብ በቢሮው ውስጥ በእያንዳንዱ ጥግ ላይ የሚከሰቱትን ክስተቶች በቅርበት መመልከት ጀመረ። አንድ ቀን ከሰዓት በኋላ ከኩባንያው የህብረት ሥራ ማህበር ክፍል የተወሰነ ገንዘብ ተሰርቋል የሚል ዜና ደረሰ። ዜናው እንደተሰራጨ በቢሮ ውስጥ ግርግር ተፈጠረ። ሁሉም ከጠረጴዛዎቻቸው ወጥተው ተነስተው መወያየት ጀመሩ። አንድ ሰው ምናልባት በጋዜጠኞቹ ውስጥ ስህተት ሊኖር እንደሚችል ተናገረ። አንዳንድ ሰዎች ይህ የአንድ የውስጥ ሰራተኛ ሥራ መሆን አለበት አሉ። ፕሪያ በፍጥነት ወረቀቶችን ይዛ ወደ አዳራሹ ስትገባ ግርግሩ አሁንም ቀጥሏል። በእጇ ወረቀቶችን ይዛ ነበር። እናም ፊቷ በቁጣ ቀልቷል። በሁሉም ፊት ጮክ ብላ ገንዘቡን የሰረቀው ማን እንደሆነ አውቃለሁ፣ ይህ ሥራ የሌላ ሰው ሳይሆን የቪጃይ ነው አለች። አንድ ጋሎን ውሃ ይዞ ወደ ክፍሉ የገባው ቪጃይ በመገረም ፕሪያን ተመለከታት። ድምፁ ተንቀጠቀጠ። እመቤት፣ ምንም አላደረኩም፣ ውሃ ላስቀምጥ ነው የመጣሁት፣ የገንዘብ ሳጥኑን እንኳን አልነካውም በማለት ለማስረዳት ሞከረ። ነገር ግን ፕሪያ አልሰማችውም። እናም በሁሉም ፊት ጮኻ፣ አቁም፣ እንዳንተ ያሉ ሰዎች ናቸው ኩባንያውን የሚያዋርዱት፣ ከዚህ መውጣት አለብህ አለች። በአቅራቢያው የቆሙት ሰራተኞች ዝም አሉ። ማንም ሰው ለቪጃይ አንድም ቃል ለመናገር አልደፈረም። ፕሪያ ከከፍተኛ ባለስልጣናት ጋር ጥሩ ግንኙነት እንዳላትና ከእሷ ጋር ችግር ውስጥ መግባት የአንድን ሰው ሥራ አደጋ ላይ እንደሚጥል ሁሉም ያውቃሉ። የሰው ኃይል ወዲያውኑ ተነጋገሩና ለቪጃይ ጥብቅ ማስጠንቀቂያ ሰጡት። የቪጃይ ፊት አዘነ። ጭንቅላቱን ዝቅ አድርጎ በጸጥታ ከክፍሉ ወጣ። አራብ ይህንን ትዕይንት ከሩቅ አየ። ልቡ ተሰበረ። ቪጃይ ንጹሕ መሆኑን ያውቅ ነበር። ነገር ግን ሁሉም አይኖቻቸውን አዞሩ። ቢሮው በሌሊት ባዶ ሲሆን እዚያ ወዳለው ኮምፒውተር ክፍል ሲሄድ የክፍሉን ካሜራ ቀረጻ ከፈተ። ቪጃይ ወደ ክፍሉ እንደገባ በማያ ገጹ ላይ በግልጽ ታይቷል። ጋሎን አስቀመጠና ወዲያውኑ ወጣ። የገንዘብ ሳጥኑን እንኳን አልነካውም። አራብ በእፎይታ ተነፈሰ። ግን በተመሳሳይ ጊዜ ቁጣ በልቡ ውስጥ ፈነዳ። ወዲያውኑ ቪዲዮውን ገልብጦ ለራሱ ያዝና ጊዜው እየተለወጠ ነው አለ። ይህ ኢፍትሐዊነት ለረጅም ጊዜ አይቆይም። ይህ ምሽት ለአራብ በጣም አስፈላጊ ነበር። ከእንግዲህ ተራ ተመልካች እንደማይሆን፣ ነገር ግን ይህንን ስርዓት በቅርቡ እንደሚያፈርስ ወሰነ። በማግስቱ ጠዋት በቢሮው ውስጥ የተለያየ አይነት ሰላም ተፈጠረ። ሁሉም ሰው ትልቅ ነገር ሊከሰት እንደሆነ ያውቅ ነበር።
ልክ በዚያን ሰዓት የቅንጦት መኪና በቢሮው ዋና በር ላይ ቆመ። አንድ ብልህ ወጣት ከመኪናው ወረደ። ልብሱ የሚያብረቀርቅ ነበረ። በዓይኖቹ ላይ የሚያምር የፀሐይ መነጽርና በፊቱ ላይ ልዩ የሆነ ቁርጠኝነት ነበረው። ይህ ወጣት ከአራብ ሌላ ማንም ስላልሆነ ሁሉም በመገረም ማየት ጀመሩ። አሁን ግን በእውነተኛ መልኩ ነበር። በቢሮው በር ላይ የቆሙት ጠባቂዎችና ሌሎች ሰራተኞች በድንጋጤ መመልከታቸውን ቀጠሉ። ይህ ከጥቂት ቀናት በፊት ተራ ጽዳት ነው ብለው ያሰቡት ሰው ስለነበር አይኖቻቸው ተከፈቱ። አራብ በጸጥታ ደረጃዎቹን አልፎ ወደ ውስጥ ገባ። ፋይል ይዞ በፍጥነት ከኋላው የሚከተለው ረዳቱ አብሮት ነበር። ሁለቱም ወደ ሺቫጂ አዳራሽ ተጓዙ። ከዛ ሌሎችም ወደ ሺቫጂ አዳራሽ አንድ ባንድ መግባት ጀመሩ። ፕሪያ አራብን በፈገግታ ለመቀበል ወደፊት ሄደች፣ ግን አራብን መለየት አልቻለችም። ምናልባት ይህ ትልቅ ባለሀብት ወይም ልዩ የውጭ እንግዳ ሊሆን እንደሚችል አስባ ነበር። ፕሪያ፣ ጌታዬ፣ ስሜ ፕሪያ እባላለሁ። እኔ ረዳት አስተዳዳሪ ነኝ። ወደዚህ ኩባንያ እንኳን ደህና መጣህ አለችው። አራብ ተመለከታትና ትንሽ ፈገግ አለ። ያ ፈገግታ ለፕሪያ እንግዳ ነበር፣ ነገር ግን በውስጡ ጸጥ ያለ ፌዝ ነበረው። አራብ ረጋ ባለ ድምፅ አመሰግናለሁ ፕሪያ፣ ግን ማንነትሽን መግለጽ አያስፈልግም፣ ሁሉንም አውቃለሁ አላት። ፕሪያ በመገረም እያየችው ቀጠለች። በዚያ ቅጽበት አራብ ረዳቱን ምልክት ሰጠውና አሁን ስብሰባውን እንጀምር አለ። አራብ በአዳራሹ መጀመሪያ ላይ ትልቅ ስክሪን አበራ። ቪጃይ በስርቆት በሐሰት የተከሰሰበት የሲሲቲቪ ቀረጻ በማያ ገጹ ላይ መጫወት ጀመረ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ፕሪያ በሁሉም ፊት አንድን ረዳት የሌለውን ሰው ስታዋርድ ሁሉም ተመለከቱት። ቀረጻው በግልጽ ቪጃይ ጋሎን ውሃውን ትቶ የገንዘብ ሳጥኑን እንኳን እንዳልነካው ያሳያል። ቪዲዮው ሲያልቅ በአዳራሽ ውስጥ ጸጥታ ሰፈነ። አራብ ሁሉንም ሰው በቁም ነገር አነጋገረ። እዚህ የነበርኩት ባለፉት ጥቂት ቀናት ነው። እንደ ተራ ሰው ብቻ ሳይሆን የዚህን ኩባንያ የወደፊት ዕጣ ፈንታ ለመወሰን ነው። በቤተሰቤ ውስጥ ማን ሐቀኛ እንደሆነና ማን ስልጣንን እየተከታተለ እንደሆነ ማየት ፈልጌ ነበር። እዚህ ባሉ አንዳንድ ሰዎች በጉራቸውና በውሸት ኩራታቸው ምክንያት ሌሎችን ምን ያህል ሊያዋርዱ እንደሚችሉ አየሁ። ታማኝና ታታሪ ሰው እንዴት እንደሚከሰስ አየሁ። የፕሪያ ፊት ገረጣ። በፍርሃት እየተንቀጠቀጠች ነበር። አራብን ተመለከተች እና ምንም ማለት አልቻለችም። አራብ ከዚያም ቪጃይን ጠራው። ቪጃይ አሁንም ፈርቶ ወደ አዳራሹ ገባ። አሮጌ ልብሶችን ለብሶ ነበር፣ እናም በፊቱ ላይ ተመሳሳይ ፍርሃት አለው። አራብ ፈገግ ብሎ ወደሱ ሄደና ቪጃይ አጎቴ፣ ከዛሬ ጀምሮ የዚህ ኩባንያ የሎጂስቲክስ አስተባባሪ ነህ። ይህም ለሐቀኝነትና ለከባድ ሥራ ሽልማት ነው። እውነተኛ ሰው ነህ፣ አከብርሃለሁ አለው። ቪጃይ እምባው ወደ አይኖቹ መጡ። በፊቱ ላይ የደስታና የምስጋና ስሜት ይታያል። አራብን አመሰገነ፣ እናም በጸጥታ ማልቀስ ጀመረ። ከዚህ በኋላ አራብ ሁሉንም ሰው ተመለከተና ሰብአዊነትና ሐቀኝነት የጎደለው በዚህ ኩባንያ ውስጥ ቦታ አይኖረውም አላቸው። በዚህም ምክንያት ፕሪያ ወዲያውኑ ከኩባንያው ታገደች። በኋላም አራብ ፕሪያን በአካል አግኝቶ ሕይወት እዚህ አታበቃም፣ አሁንም የመለወጥ ዕድል አለሽ። ትዕቢት ጊዜያዊ አክብሮት ይሰጣል፣ ነገር ግን በመጨረሻ ሁሉንም ነገር ያስወግዳል አላት። ከዚያም ካርድ ሰጣትና የስልጠና ፕሮግራም እንዳለውና ከፈለገች እዚያ መቀላቀልና አዲስ ጅማሮ መጀመር እንደምትችል ነገራት። ፕሪያ የሰራችውን ስህተት ተረድታ እንባ ወደ አይኖቿ ወጣ። ጭንቅላቷን አጎነበሰችና አራብን አመሰገነች። ከዛም ወደ ውጭ ወጣች። ከቀጣዩ ቀን ጀምሮ ሁሉም ነገር ተለወጠ። በቢሮው ውስጥ ሰራተኞች እጅ ለእጅ ተያይዘው መስራት ጀመሩ። የአንድ ሰው እውነተኛ ማንነት የሚወሰነው በስልጣኑ፣ በገንዘቡ ወይም በልብሱ ሳይሆን በባህሪውና በሰብአዊነቱ እንደሆነ ተረድተዋል። ማንንም ዝቅ አድርጋችሁ አትመልከቱ፣ ምክንያቱም አንድ ሰው ምን አይነት የተደበቀ ተሰጥኦ ወይም ማንነት እንዳለው የሚያውቅ የለምና። በሚቀጥለው ቪዲዮ በአዲስ ታሪክ እንገናኛለን። እስከዚያው ሁሌም ደስተኛ ሆኑ።